ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ በመጨረሻም አብርሽ ጎንደሬ እንደሆነ ታውቋል። ለምን እንዲህ አልክ ካላችሁኝ ዛሬ ግን አይታችሁታል። ተመልከቱ ተመልከቱ ብቻ በደንብ አንድ በሉ። ይሄን ነገር የተናገርኩበት የራሴ ምክንያት አለኝ። እንቀጥል። ተመልከቱ ይኸው ጎንደሬ መሰል ይደረደራል እንጂ ዛሬ በመጠጥ ነው ያያችሁት። ነገ ከነገ ወዲያ ደግሞ በማይደራደርባት በሩታዬም እየተደረደረ ነው እንጂ ተመልሶ ቤቱ እንደሚመለስ መቼስ በተደጋጋሚ በጣም ብዙ ቪዲዮዎች ላይ ተናግሬ ያለው ታውቃላችሁ። እኔ ይኸውላችሁ ይሄንን ነገር የምናገረው ዝም ብዬ ከሆነ ወይም ደግሞ ለቪዲዮ ምናምን እንዳልሆነ እንድትረዱ ከኔ አንደበት ብቻ ሳይሆን እነዚህ ሁለት ልጆች ልብ ውስጥ ያለውን ነገር ከራሷ አጠገባቸው ካለችው ከአብርሃም እህት ሰምተነው እንመለስ። እኔ ነገርኩሽ እተዋችሁ ነበር፣ ሁላችሁንም ማለት ነው። በደንብ አዳምጧት እሺ። ሁለታችሁንም እተዋችሁ ነበር፣ ግን ሁለታችሁም ጋር ፍቅር ስላየሁ ነው እንዲህ እየሆንኩ ያለሁት። እኔም እንዲህ እየሆንኩ ያለሁት ሁለቱም ጋር የሚታይ ፍቅር ስለማይ ነው። ይሄን ነገር ልክ እንደኔ በጣም ብዙ የግሬስ ፋሚሊዎች አይታችሁታል ብዬ አስባለሁ። እዛ ቤት ይሰማል። በየቲክቶኩ በየዩቲዩቡ ቤታችሁን እየከፈታችሁ አፋችሁን የምትከፍቱ ባዶ ጭንቅላቶች በደንብ አድርጋችሁ አዳምጡኝ። ወደድሽም ጠላሽም አብርሽ ጎንደሬነቱ ይዞት ነው እንጂ የሚደረደረው ከነጥፋቱ ከነስተቱ በደንብ እንደሚወዳት አሳምረን እናውቃለን። እናንተም ታውቃላችሁ እኮ። ነገር ግን ቤታችሁ አልደምቅ ሲላችሁ ሩታን በመስደብና በማሸማቀቅ የግሬስ ፋሚሊዎች ራሱ እዛ እየሄዳችሁ የምታዳምጡ እነሱን እንደው በየኮሜንቱ እየገባችሁ ከነሱ ጋር የምትነታረኩ ሰዎች ትገርሙኛላችሁ። እውነታችንን ይዘናል አይደል? እኛ የምናየው የምናውቀው ነገር አለ አይደል? ምን ትሰራላችሁ እዛ? እኛ የምናውቃትን ነገር ይዘን ቪዲዮዋቸውን ስናይ በሚያስቀው መሳቅ፣ በሚያናድደው ደግሞ ምክር እየሰጠን ማለፍ ነው እንጂ ያለብን እነሱ ለሚያራግቡት እሳት እኛ የምንጠበስ ሰዎች መሆን የለብንም። እውነት ይዘን ደግሞ እንዴት እንደዚህ አይነት ቦታ እንገኛለን? እረፉ የግሬስ ፋሚሊዎች፣ እናንተም እረፉ እንዴ! ሩታን ለማሸማቀቅ ልጄን ላሳድግ፣ ህይወቴን፣ ትዳሬን፣ ባሌን ወደ ቤቴ ልመልስ ባለች ልጅ ነው እኮ አስመሳይ ናት፣ ድራማ እየሰራች ነው የሚሉ የማይረቡ ደንቆሮ ሰዎችን እየሰማችሁ አእምሯችሁን አትበርዙት። አብርሃምም ወደዳችሁም ጠላችሁም ዛሬ እንደዚህ ሊሆን ይችላል፣ ነገም እንደፈለገ ሊሆን ይችላል። ዞሮ ዞሮ ግን ሩታ እግር ስር እንደሚመጣ እናውቃለን። ምክንያቱም እሷ ናት ሽር አድርጋ የምትይዘው። ሌሎቹማ ሴትነት የሚባለው ነገር የለ፣ ክብር የሚባለው ነገር የለ፣ ቤት መምራት ማስተዳደር የሚባለው ነገር የለ። ያቃታልችን ደግሞ አእምሮ በደንብ ያቃታል። ለዛ ነው ሩታ እግር ስር የማይጠፋው፣ ተለያይተው የማይለያዩ ልጆች ስለሆኑ ማለት ነው። ደግሞ በደንብ አድርጋችሁ እንድታስተውሉ የምፈልገው ፈጣሪ ያጣመረውን ማንም ሊለየው አይችልም። ስለዚህ እዛ ቤት በደንብ ስሙኝ፣ የግሬስ ፋሚሊዎችም አዳምጡኝ። አሁን በምናገረው ነገር ምናልባት ሁላችሁም ትስማማላችሁ ብዬ አስባለሁ። ዛሬ ላይ ነገም ምንም ነገር ሊፈጠር ይችላል። አብርሽም የሩታ ሩታም የአብርሽ ብቻና ብቻ ናቸው። በዚህ ሀሳቤ የምትስማሙ የግሬስ ፋሚሊዎች ለያችሁ የተለመደችው ቦታችን ላይክ ዋጋር ስሜታችሁን በኮሜንት ላይ አስቀምጡልኝ። የሁላችሁንም እያየው እነሱ ሜንሽን ተደርገው ስለሚመጡና ስለሚያዩት ያነቡታል። ጻፉልን። በሩታና በአብርሽ ጉዳይ
እንዲሁም በዳኒና በሄርሜላ ዙሪያ በጣም ብዙ ወሳኝ መረጃዎች በውስጥ ደርሰውኛል። እነሱን ላቀርብላችሁ ቦታዬ በሰዓቴ ተሰይም ያለው እንደ ሁልጊዜው እስከ መጨረሻው ድረስ መመልከታችሁን እንዳትረሱ። የኔ ፍቅር አዳምጡ። ለካ እንዲህ እወድሃለሁ። ተመልክቱት አብርሃምን በቃ ጀዘበ አብረን መች አስቤ አውቃለሁ እዩት። ራቅ ብትል ልቤ ከእንቅልፉ ነቃ። የኔ ፍቅር በቃ ወንድ ልጅ ማለት ይሄ ነው። ጌጃዎች ነን። እሺ ይኸውላችሁ፣ በፍቅር ከያዛችሁ ነገሮችን ልክ እንደ ሩታ እኔ እምኮራባት ለዚህ እኮ ነው። ጀግና ናት ብዬ የማልጠግበው ለዚህ እኮ ነው። የእውነት የሩታ ወዳጆች ግን ማለት ነው ይመቸን። እሺ እውነቴን ነው የምነግራችሁ። ለምን መሰላችሁ? ታቀበታለች ምን ማድረግ እንዳለባት፣ እንዴት መያዝ። አሁን ይኸው ሄርሜላ የለች፣ ትዝም አላለችውም። ያው ጀዘበ ልጁ። ዳኒ የለ፣ ህይወት የለ። በቃ ሁሉም ነገር ሩታ ጋር ብቻ። ዛሬ እንደዚህ ልታዩት ትችላላችሁ። ነገ ይሄው ነገር ደግሞ እውነት ሆኖ እንደሚመጣ እናውቃለን እኛ የግሬስ ፋሚሊዎች። የእውነት በጣም ብዙዎቻችሁ ደስ ብሏችኋል ብዬ አስባለሁ። እንደዚህ ስላያችኋቸው፣ እንደዚህ ስታያቸው ደስ እንደሚላችሁ አውቃለሁኝ። እስቲ ሀሳብና ሴቶቻችሁን አስቀምጡ። ምን ተሰማችሁ? ሩታ እንደዚህ ስትስቅ ስታዩት፣ አብርሽ በዚህ ደረጃ እንግዲህ ሚስቱ ጋር ሆኖ ስታዩት የእውነት ምን እንደተሰማችሁ እንድትነግሩኝ እፈልጋለሁ። ሀሳብ መስጫው ለእናንተ ክፍት ነው። ምንጊዜም የእኔ ቤት ምንጊዜም ለእናንተ ክፍት እንደሆነ ታውቃላችሁ። ጻፉበት። የሁላችሁንም እያየው ራሴው የምመልስላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብርሃምና ሩታ ሜንሽን ተደርገው በሚመጡበትና በሚያዩበት በዚህ ቪዲዮ ላይ ሀሳብና አስተያየቶቻችሁን ከኔ እኩል በኮሜንት ላይ እያስቀመጣችሁ ይህን ቪዲዮ እስከ መጨረሻው ድረስ እንድትመለከቱ በፍቅር ጋበዝኳችሁ። ሰላም፣ እንዴት ናችሁ? እኔ በሱ ፍቃድ ነኝ። ታንኳኳ። እሺ አበጋዝ ምንድን ነው? ሂል ጫማ ነው ያደረገው። በጣም ረዘምክብኝ። ቆይ ዛሬ በጣም ደስ ብሏታል። በጣም ብዙዎቻችሁ እንደዚህ ደስ ሲላት ስታዩት ደስ እንደሚላችሁ አውቃለሁ። በጣም ደጋግ ልብ ያላችሁ፣ የሰው ደስታ የሚያስደስታችሁ፣ የሰው ሳቅ የሚያስቃችሁ በጣም ተወዳጅ የግሬስ ፋሚሊዎች እንዳላችሁ አውቃለሁ። ዛሬ በጣም ደስ ብሏታል። ለምን እንደሆነ አላቅም። ከራሷ አንደበት እንሰማዋለን። ግን ሁል ጊዜ ለምቦጩን ጥሎ መምጣት የማይሰለችው አብርሃም ደግሞ በምታዩት መልኩ መጥቷል። ለማንኛውም ግን ዛሬ በጣም ብዙ ነገር አሳያችኋለሁ። የእውነት ደስ የሚል አንድ ተስፋ ያየንበት ቪዲዮ ነው የዛሬው ቪዲዮ። በጣም ብዙዎቻችሁ በዚህ ሀሳቤ ትስማማላችሁ ብዬ አስባለሁኝ። ለመሆኑ ዛሬ ሩታ ለምንድን ነው አብርሽን በዚህ ደረጃ ፈልጋ ያመጣችሁ? ቤት ከራሷ አንደበት እንሰማዋለን። ነገር ግን አብርሽን እና ሩታን በዚህ ደረጃ ስታዩቸው ምን እንደተሰማችሁ እናንተ እንድትነግሩኝ እፈልጋለሁ። በነገራችን ላይ በተደጋጋሚ አብርሽና ሩታ ሊለያዩ አይችሉም፣ አብርሽም የሩታ ሩታም የአብርሽ ናቸው ብዬ ስናገር ትሰሙኛላችሁ። ምክንያቴ ይሄ ነው። እሺ ድግፍ በሉ፣ በኋላ ትንሽ ተመልከቱ፣ እዩ በደንብ እንዲህ ሰው የምትከብደው በእናትህ። ቆይ ሴቶች ከሩታ እንድትወስዱት የምፈልገው አንድ ትምህርት አለ። ይኸውላችሁ ወንድ ልጅን መያዝ ያለባችሁ በእንደዚህ አይነት መልኩ ነው። እሺ በፍቅር በእንክብካቤ በቃ። ከዛ በኋላ አለቀ ነገሩ። ይኸው አሁን እስቲ ይሄ ልጅ ሄርሜላ አእምሮ ውስጥ ያለች ይመስላችኋል? አሁን ሄርሜላና አብርሃም ወደፊት፣ ዳኒና ሩታ ወደፊት የምትሉ ሰዎች ዛሬ ምን ትሉ ይሆን? እንደው እናንተን ነው ማየት የምፈልገው። በቃ ተመልከቱ፣ አለቀ በቃ። ነገሩ ሁሉ እዚህ ጋር አልቋል። ይሄ ብቻ አይደለም፣ በጣም ብዙዎቻችሁ እዚህ ድረስ አይታችሁ ሊሆን ይችላል። ከዚህ በኋላ ያለውን
ሁላችሁም አይናችሁን ይዛችሁ ነው ማየት ያለባችሁ። ወዴት ሄዱ? እንቀጥል እስቲ። ቻው ቻው። የት እንደሚሄዱ ተመልከቱ። በቃችሁ፣ እናንተም ይበቃችኋል። ከዚህ በኋላ ያለውን ለአብርሽና ለሩታ የምንተወው ይሆናል እንግዲህ። ለማንኛውም በጣም ደስ ብሎኛል። ነገ ከነገ ወዲያ ደግሞ መልካም ነገር ተፈጥሮ ፈጣሪ ያሰማናል ብዬ ተስፋ አደርጋለሁ። እናንተም የምትሉትን በሉ። እኔ ግን እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል። ምክር መስጠት ባለብን ምክር ሰጥተን አልፈናል። በሚያስቀው ደግሞ ስቀናል ብዬ አስባለሁ። እናንተም ሀሳብና ሴቶቻችሁን አስቀምጡልኝ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ግን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁ በፍጹም እንዳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።